አፖስትል አምባሳደር ዶክተር አበራ አደባ ጆቴ ይባላለሁ። የኢትዮጵያን ኢቫንጀሊካል ቸርች ኦፍ ብሌሲንግ ፕሬዚዳንት፣ የዩኤንአይፒጂሲ አፍሪካ ዳይሬክተር ጀነራል፣ የአጋር ኢትዮጵያ ደግሞ ኤክዚኪዩቲቭ ዳይሬክተር ነው። አጋር ኢትዮጵያ በጎ አድራጎት ማህበር ከተመሰረተ ወደ 21 ዓመታት አስቆጥሯል። መጀመሪያ ሲመሰረት ጥቂት አረጋውያንን ለመርዳት ጧሪ ቀባሪ ያጡ ሴት አረጋውያንን እንዲያገግሙ በማገገሚያ ለመርዳት የተቋቋመ ድርጅት ነበር። በኋላ ግን ብዙ ዜጎቻችን በስደት ምክንያት ወይም ደግሞ በፍልሰት ምክንያት በውጭ ሀገር ሄደው እየተጎዱ የሚመለሱ ስላሉ የእነሱንም ፕሮግራም በማካተት ወደ ተሻለ ደረጃ ለማድረስ ጥረት ተደርጓል። መስራቿ ኒና ተስፋ ማርያም ትባላለች። እሷ የዚህ ሀገሩን አሜሪካን ሀገር ረጅም ሀገር ጊዜ ስለቆየች የዚህን ሀገሩን የአስተዳደር ስርዓትና የአሰራር ስርዓት መቋቋም ሲያቅታት ጥላ ስትሄድ የአጋር ኢትዮጵያ በወቅቱ የነበሩ የቦርድ ኃላፊዎች እኔ እዚህ ገብቼ እንዳገለግል ጠሩኝ። ከዛ የተነሳ ይሄው ላለፉት 13 ዓመታት አጋር ኢትዮጵያን እየመራሁ እገኛለሁ። አጋር ኢትዮጵያ የሰራቸው በጣም ትላልቅ የሚባሉ በሰው ሕይወት ላይ ትኩረት ያደረጉ በርካታ ስራዎች ሰርተዋል። ስራዎቹን በኋላ መገልጽላችሁ ይሆናል። ግን አመሰራረቱ ይህንን ይመስል ነበር። ሲመሰረት በጣም ጥቂት ሰዎችን ይረዳ ነበር። አሁን ግን ብዙ ሰዎችን እግዚአብሔር ይመስገን እየረዳን እንገኛለን። አጋር ኢትዮጵያ በተለይ ትኩረት አድርጎ የሚሰራው የሰው ሕይወትን ማዕከል አድርጎ ነው የሚሰራው። ብዙ ሰዎች ወደ አጋር ኢትዮጵያ ሲመጡ የአእምሮ ሕሙማን ሆነው ነው የሚመጡት። የአካል ጉዳተኛ ሆነው ነው የሚመጡት። የመንፈስ ጭንቀት አድሮባቸው ነው የሚመጡት። ከዛ አገግመው ድነው ብቁና አምራች ዜጋ እንዲሆኑ የሚሰራ ድርጅት ነው። በተለይ አጋር ኢትዮጵያን ልዩ የሚያደርገው ሁለት ነገር አለ። አንደኛው የአእምሮ ሕሙማን ጋራ የሚሰራ ምንም ድርጅት የለም። ስለዚህ ያ ልዩ ያደርገዋል። ሁለተኛው የሚሰራባቸውን ስራዎች ቋሚነትን ወይም ዘላቂነትን ማዕከል አድርጎ ስለሚሰራ ከእርዳታ ወጥተው ራሳቸውን የሚረዱ አምራች ዜጎች ማምረት ላይ ትኩረት አድርጎ ስለሚሰራ ከሞት ወደ ሕይወት ያሸጋግራል። ከዚያ ደግሞ መልሶ ያቋቁማል። ያ ማለት የሶስት የምንመራባቸው መሰረት ወይም ደግሞ ጽንሰ ሀሳቦች አሉ። የመጀመሪያው አፋጣኝና ወቅታዊ ምላሽ መስጠት ነው። ሁለተኛው መልሶ ማደስ ነው። ሶስተኛው ደግሞ ከታደሱ በኋላ መልሶ ማቋቋም ወይም ደግሞ መገንባት፣ በማህበረሰብ ውስጥ ማቋቋም ነው። ስለዚህ እነዚህን ሶስቱን ፕሪንሲፕሎች ተከትሎ ስለሚሰራ ላለፉት 20 ዓመት አገልግሎት ሲሰጥ ከ200 ሺህ በላይ የሆኑ ዜጎችን ከሞት ወደ ሕይወት አሻግሮ ሕይወታቸውን አድሶ ጤንነታቸውን መልሶ የሙያ ክህሎት ሰጥቶ ብቁ ዜጋና አምራች ዜጋ አድርጓቸው በማህበረሰቡ ውስጥ በእንቅስቃሴ ላይ የሚገኙ በብቃት በመስራት ላይ የሚገኙ ባለፉት 2 ዓመታት በሰራናቸው ሰርቬዎች ወደ 85% ጥሩና ብቁ የሚባል ህይወታቸውን እየመሩ ይገኛሉ። የሚመጡባቸው መንገዶች አብዛኛውን በመንግስት
እየተላኩ ነው የሚመጡት። የኢንተርናሽናል ድርጅቶችም ዩኤን ድርጅቶችም ወይም ደግሞ ዶኖሮቻችንም ወደ እኛ የሚልኩባቸው አጋጣሚዎች አሉ። እኛ ኦልሬዲ ለይተን ቁጭ አድርገናል። የምንቀበላቸውና የምንረዳቸው ሰዎች የአካል ጉዳት ከደረሰባቸው፣ መንፈስ ጭንቀት ከደረሰባቸው ወይም ደግሞ የአእምሮ ህመም ካለባቸው ብቻ ነው ወደ እኛ ሪፈር የሚደረጉት። ይህንን ለማሳለጥ በኢትዮጵያ ደረጃ የናሽናል ሪፈራል መካኒዝም የሚባል የቅብብሎች ስርዓት አለ። በተለይ በተመላሾችና ሂውማን ትራፊኪንግ ጥቃት የደረሰባቸው ወይም ደግሞ ጾታዊ ጥቃት የደረሰባቸውን የምንቀባበልበት የቅብብሎች ስርዓት አለ። ያን የቅብብሎች ስርዓት ተከትሎ መንግስት ወደኛ ይልካል፣ ፖሊስ ወደኛ ይልካል፣ የውጭ ድርጅቶች ወደኛ ይልካሉ እና በዛ ነው ሊሚት አድርገን ቀደም ሲል እንደነገርኩ በጣም ጥቂት ሰዎችን በመርዳት ነው የጀመርነው። አሁን ወደ 380 ሰዎችን በአንድ ጊዜ መቀበል የሚያስችል 5 ሪሃቢሊቴሽን ሴንተሮች፣ አንድ የቲቪቲ ኮሌጅ ራን እያደረግን እንገኛለን። እንግዲህ ቅድም ለመጥቀስ እንደሞከርኩት በሪፈራል መካኒዝም ወደኛ ይመጣሉ። በሪፈራል መካኒዝሙ ጉዳት ደርሶባቸዋል፣ እነዚህ የአጋር አገልግሎት ያስፈልጋቸዋል ተብሎ የተለዩ ሰዎች ወደኛ ሲላኩ እኛ ደግሞ ምን ያስፈልጋቸዋል የሚለውን አሰስመንት እንሰራለን። በቅድሚያ ማለት አቋማቸው ላይ የመጀመሪያው ያው አፋጣኝና ወቅታዊ ምላሽ መስጠት የሚያስፈልጋቸው በዕለቱ ምግብ፣ ልብስ፣ መጠለያ እና ደግሞ የንጽህና መጠበቂያ እቃዎችን አቅርቦትን እናደርጋላቸዋለን። ወደ አእምሯቸው ተመልሰው ሰከን ብለው ተረጋግተው ሰው ማናገር ሲጀምሩ ያለባቸው ችግር ምን እንደሆነ እንለያለን። የምንለይባቸው ቱሎች አሉን። ያን ከለየን በኋላ ሕክምና የሚያስፈልገውን ወደ ሕክምና፣ ምግብ የሚያስፈልገውን ወደ ምግብ፣ ስልጠና የሚያስፈልገውን ወደ ስልጠና እያን እንለያያለን። ጤንነታቸው መመለሱን በሐኪሞች ከተረጋገጠ በኋላ ደግሞ ምን አይነት ሙያ መሰልጠን እንደሚፈልጉ እንለያለን። በራሳቸው ፍላጎት በራሳቸው ኢንተረስት ጸጉር ሙያ መሰልጠን የሚፈልገውን ጸጉር ሙያ፣ የምግብ ዝግጅት የሚፈልገውን ወደ ምግብ ዝግጅት፣ የልብስ ስፌት መሰልጠን የሚፈልገውን ወደ ልብስ ስፌት፣ እንዲሁም ሌሎች ወደ ኮምፒውተር ስልጠና የሚሆን ቤዚክ ቢዝነስ ስኪልም ይሁን የተለያዩ የሙያ ክህሎቶችን እናሰለጥናቸዋለን። የሙያ ክህሎት ስልጠናዎቻችን በ3 ደረጃ ይከፈላሉ። አንዱ ላይፍ ስኪል ትሬኒንግ የምንለው ሁሉም ማግኘት ያለባቸው የክህሎት አይነት ነው። ሁሉንም እኛ ጋር የመጡትን እናሰለጥናቸዋለን። ሁለተኛው ስልጠና ቤዚክ ቢዝነስ ስኪል ትሬኒንግ ነው። እሱንም ሁሉም ሰው መሰልጠን አለበት። ግን የዚህ የቢዝነስ ስልጠና በልዩነት ያስፈልገኛል የሚለውን ደግሞ በተጨማሪ የቢዝነስ ስኪል ትሬኒንግ እንሰጣቸዋለን። ሶስተኛው ቮኬሽናል ስኪል ትሬኒንግ ነው። ቮኬሽናል ስኪል ትሬኒንግ ደግሞ በየትኛው ሙያ መሰልጠን ትፈልጊያለሽ ወይም ትፈልጋለህ ተብሎ ይጠየቃል። በሚፈልገው ሙያ ወይም በምትፈልገው ሙያ ለይታ ትሰለጥናለች ማለት ነው። ያንን እኛ ጋር ያሉትን የሙያ ክህሎት ስልጠናዎች በእኛ ማሰልጠኛ ተቋም እናሰልጥናለን። እኛ ጋር የሌሉትን ደግሞ የመንግስት ተቋማት ወይም ደግሞ የግል ተቋማት ውስጥ ከፍለን እናሰለጥናቸዋለን። ስልጠናውን ወስደው ጨርሰው ሰርቲፋይድ ሲሆኑና ሲኦሲ ማለፋቸው ሲረጋገጥ ወደ ስራ ተቀጥሮ መስራት የሚፈልጉትን ስራ የሚቀጠሩበትን እድል እናመቻቻለን። የራሳቸውን ስራ መጀመር የሚፈልጉትን ደግሞ ስራ የሚጀምሩበትን ትንሽዬ እርሾ ካፒታል በገንዘብም ይሁን በአይነት እንሰጣቸውና ስራ እናስጀምራቸዋለን። እንዲሁም ከመንግስት ተቋማት ጋር በማገናኘት የመስሪያ ቦታ እንዲያገኙ፣ የመኖሪያ ቦታ እንዲያገኙ፣ እንዲሁም ደግሞ የብድር አቅርቦት አገልግሎት እንዲያገኙ የመንግስት አካላት ጋር እናገናኛቸዋለን። ከዚያ በኋላ የራሳቸውን ስራ ይጀምራሉ ማለት ነው።
አንድ ፕሮጀክት ኢትዮጵያ ቤቴ የሚባል ፕሮጀክት ከእንትን ብቻ ከቤይሩት ብቻ የተመለሱትን ወደ 450 ወይም ደግሞ 460 በላይ የሚሆኑ ዜጎችን በዚህ አይነት ሁኔታ ሪኢንትግሬት አድርገናል። በእነሱ ላይ በተደረገ ጥናት 85%ቱ ሰክሰስፉል ላይፍ እየመሩ ለሌሎችም የስራ እድል የፈጠሩ ዜጎች አሉ። ስለዚህ አብዛኛውን በአጋር ኢትዮጵያ ሰርቪስ ውስጥ አልፈው ወደ ማህበረሰቡ የተቀላቀሉ ወይም ደግሞ ወደ ስራ የገቡ ሰክሰስፉል ላይፍ ይመራሉ። አይደለም አልፎ ተርፎ ከዚህ ከወሰዱት ሙያ በኋላ ተመልሰው አረብ ሀገር የሄዱ ራሳቸው ሰክሰስፉል ላይፍ እየመሩ እንደገና ለቤተሰቦቻቸው የኢንቨስትመንት ምንጭ የሆኑ ዜጎች አሉ። እንዲሁም ከዛ በላይም ወደ አውሮፓም የሄዱ ወደ አሜሪካም የሄዱ ሰክሰስፉል ላይፍ የሚመሩ ዜጎች አሉ። እንደውም በየጊዜው የታንኪው ሪፖርት ይደርሰኛል። እንደውም በዚህ ባለፈው አጋጣሚ ባለፈው ሳምንት ውስጥ ሶስቱ አንድ ከአውሮፓ፣ አንድ ከአሜሪካ፣ አንድ ከጅዳ የታንኪው ጊፍት ሰጥተውኛል። እኔ የ25ኛ የኢዮቤልዩ በዓልን ሳከብር ነበር። በዛ ክብረ በዓል ላይ ሰክሰስፉል ላይፍ ከሚመሩ ልጆች አንድ ከአውሮፓ፣ አንድ ከአሜሪካ፣ አንድ ከጅዳ የታንኪው ጊፍት ልከውልኛል ማለት ነው። አዲስ አበባ ላይ 3 አይነት ሪሃቢሊቴሽን ሴንተር አለን። አንዱ የህፃናት፣ አንዱ የወንዶች፣ አንድ ደግሞ የሴቶች። የወንዶቹና የሴቶቹ አሁን አንድ ቦታ ላይ ነው የሚገኙት። እነሱን ልታናግሩ ከሄዳችሁ ታገኟቸዋላችሁ። በባህር ዳር 2 ሪሃቢሊቴሽን ሴንተር ነበረን፣ የወንዶችና የሴቶች። በበጀት እጥረት ምክንያት ለጊዜው የወንዶቹ ተቋርጧል። የሴቶቹ ግን በስፋት እና በጽናት እየቀጠለ ይገኛል። አሁን እንዳውም ከአማራ ክልል መንግስት ድጋፍ የተነሳ በቤት ኪራይ የምናጠፋውን ገንዘብ አታጥፎ እኛ የገነባነው ቤት አለ ነው እና በዛ ውስጥ ስሩ ብለው ኢንቫይት አድርገውን በተስፋ አሁን ወደ ተሻለ የልቀት ደረጃ አገልግሎት ለመስጠት እየተሸጋገርን እንገኛለን። በዱከም ደግሞ በኦሮሚያ ክልል ማለት ነው ሙያና ቴክኒክ ኮሌጅ አቋቁመን እዛ ልዩ የሆነ የሙያና ቴክኒክ ኮሌጅ አለን። በአዳርም በተመላላሽም አገልግሎት የሚሰጥ በአንድ ጊዜ ለአዳር የሚያገለግለው ወደ 50 ሴቶችን የሚይዝ ዶርም አለን። አሁን እሱንም ኤክስፓንሽን እየጠየቅንበት ነው። መንግስት ኤክስፓንሽኑን ከፈቀደልንና በጀት አፈላልገን ህንፃውን መስራት ከቻል ብዙ ሺህ ዜጎች በተለይ ለተመላሾች ብቻ ሳይሆን ፖቴንሻል ማይግራንትም ስራ አጦችም እዛው ሰልጥነው እዛው የራሳቸውን ስራ ፈጥረው እንዲሁም ደግሞ ተቀጥረው ብዙ ፋብሪካዎች የሰው ኃይል ይፈልጋሉ። በእኛ አካባቢ የሚሰለጥኑ ልጆችን ከግራጁዌት ከማድረጋቸው በፊት የሚቀጥሯቸው ድርጅቶች አሉ እና ደግሞ የእኛ ትሬኒንግ ሴንተር 100% ሲኦሲ የሚያሳልፍ ትሬኒንግ ሴንተር መሆኑ ስለተረጋገጠ ብዙዎች ይመርጡታል እና በዚህ አይነት ቦታዎች አገልግሎት እንሰጣለን። ግን ለሁሉም ኢትዮጵያውያን ከየትኛውም ኮርነር የመጣ ኢትዮጵያውያን ብቻ ሳይሆኑ ስደተኞች ከሌላ ሀገር የመጡትም እንዲሁም ደግሞ ተመላሾችን እንዲሁም ደግሞ ኢንተርናሊ ዲስፕሌስድ የሆኑ በኮንፍሊክት ምክንያት ሊሆን ይችላል፣ በጦርነት ምክንያት ሊሆን ይችላል፣ በረሃብ ምክንያት ሊሆን ይችላል፣ በተፈጥሮ አደጋ ምክንያት ሊሆን ይችላል። ዲስፕሌስድ የሆኑትን የአካል ጉዳት የደረሰባቸው፣ የመንፈስ ጭንቀት ያለባቸው ወይም ደግሞ የአእምሮ ህመም ያለባቸውን የትኛውንም ዜጋ ተቀበለን እናስተናግዳለን። ብዙ ሰዎች ሲናገሩ ሰምተ ይሆናል።
ከጠንካራ ወንድ በስተጀርባ ጠንካራ ሴት አለች ብለው ይናገራሉ። እኔ ግን በአፈጣጠርም በአደራረግም ከጀርባ ሳትሆን ከጎኔ እንደሆነች ነው የማስበው። የተሰራችውምና የተገኘችውም ከጎን እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ ጠንካራ ሴት ከጎኔ ያለች። ለዚህም ነው ቅድም የነገርኩህን 3 ድርጅቶች ለመምራት እድል ያገኘሁት። አንደኛው የቸርች ኦፍ ብሌሲንግ ፕላንት እንድናደርግ አብረን እንድናገለግል ዋነኛዋ የቀኝ እጅ ሆና የምታገለግለው እሷ ነች፣ ከኔ ጎን ነች ማለት ነው። በሱ ዩኤንአይፒጂሲ አፍሪካንም በቮለንተር ስናገለግል በዚህም ጠንካራ አገልግሎት እየሰጠች ነው። አጋር ኢትዮጵያ የእሷ ስራ ነው ማለት ይቻላል። ሌሊቱን በሙሉ እኔ ስሰራ ሳድር ኮምፒውተር ላይ እሷም ከኔ ጋር አብራኝ እየሰራች ታድራለች። ስለዚህ የሁለታችን ጥምረት የአጋር ኢትዮጵያንም የዩኤንአይፒጂሲ አፍሪካንም የቸርች ኦፍ ብሌሲንግንም አገልግሎት ጥሩ ደረጃ የሚመሰከርለት መልካም ተግባር እንዲሆን አድርጎታል ብዬ አምናለሁ። እንግዲህ ስሟን መጥቀስ ካስፈለገ ወይዘሮ አይናለም ደበሌ አረዶ ትባላለች። ላለፉት 25 ዓመት ከጎኔ ደፋ ቀና እያለች እዚህ አድርሰናል። ክብር ለእግዚአብሔር ይሁን። እኛ አጋር ኢትዮጵያን ወደ ሪጅናል ለማሳደግ እንቅስቃሴ ጀምረናል። ወደ ግሎባልም ለማሳደግ እንቅስቃሴ ጀምረናል። ስለዚህ በቅርብ ጊዜው ውስጥ መንግስታችን ከጎናችን ከቆመ፣ ህዝባችን ከጎናችን ከቆመ እና ዶነሮች ከጎናችን ከቆሙ ሴንተር ኦፍ ኤክሰለንስ ገንብተን ለአፍሪካ የሚያገለግል ተቋም፣ ለዓለም የሚያገለግል ተቋም ልናደርገው በታላቅ እንቅስቃሴ ላይ ነን። እናንተም የሚዲያ ሰዎች ከጎናችን ሆናችሁ የአጋር ኢትዮጵያን ስራ በማስተዋወቅና በማገዝ ከረዳችሁን እርግጠኛ ነኝ ሴንተር ኦፍ ኤክሰለንስ ተገንብቶ የሁሉም አገር ዜጎች የሚገለገሉበት ተቋም ይሆናል ማለት ነው። ሴንተር ኦፍ ኤክሰለንስ ምንድን ነው ካልከኝ 5 ትላልቅ ተቋማት አንድ ቦታ ላይ ወይም ደግሞ አንድ ኮምፓውንድ ውስጥ ገንብቶ ማሳየት ነው። ያ ግንባታ የከተማ ውስጥ ከተማ ማለት ይቻላል። አንደኛው አሁን በየቦታ የተበጣጠሰ ቦታ ላይ አገልግሎት የምንሰጥበት የሪሃቢሊቴሽን ሴንተር ነው። ሁለተኛው በተበጣጠሰ ስፍራ እየተዘዋወርን ሕክምና እንዲያገኙ የምናደርገውን ሕክምና ሁሉንም ሕክምናዎች ሁሉንም ስፔሻላይዜሽኖች አንድ ቦታ ላይ ያቀፈ ዩኒቨርሳል የሆነ ሆስፒታል። ሶስተኛው የምንሰራቸው ስራዎች በሙሉ የምንሰጣቸው አገልግሎቶች ኤቪደንስ ቤዝድ መሆን አለባቸው። የምንሰጠው ደግሞ የማይግሬሽን ማኔጅመንትም ይሁን የሄልዝ ሰርቪስም ይሁን የሶሻል ሰርቪስም ይሁን የፖሊሲ ግብአቶች ያስፈልጉታል። እንደምታውቀው ሪሰርች ዩኒቨርሲቲ ነው የሚቀረው፣ አገልግሎት ደግሞ ኮሚኒቲ ውስጥ ነው የሚቀረው። ይህን ሁሉ አጣምሮ የሚሰራ ድርጅት እስካሁን በሀገራችን ውስጥ አልተለመደም። ይህንን አጣምሮ የሚሰራ ድርጅት ስለምንፈልግ የሪሰርች ሴንተር ያስፈልገናል። ከዛ በተጨማሪ አሁን የተበጣጠሰ አገልግሎት በተለያየ ቦታ ወስደን የምናሰለጥናቸውን ስልጠና እዛው ሕክምናውን በጨረሱበት ኤሪያ በተለማመዱበት አካባቢ ጤንነታቸው በተመለሰበት ስፍራ ላይ ያለ ሰቀቀን፣ ያለ ውጣ ውረድ፣ ያለ ትራንስፖርቴሽን ግፊያ፣ ያለ ድካም መሰልጠን የሚችሉበት የስልጠና ተቋም እንዲኖረው ሁሉንም አይነት የስልጠና ተቋም አሁን እኛ ቅድም የነገርኩ ወደ 3 ስልጠና አገልግሎት ነው በእኛ ትሬኒንግ ሴንተር የምንሰጠው። ነገር ግን አሁን አሉ የሚባሉ ሁሉም ጋር ተበጣጥሰው ተበትነው የሚገኙትን አንድ ቦታ ሊያጠቃልል የሚችል ትሬኒንግ ሴንተር። ትሬኒንግ ሴንተሩ ደግሞ ለነሱ ብቻ ሳይሆን አገልግሎት የሚሰጡትን
አፕዴት መደረግ ስላለባቸው ሳይኮሎጂስቶች አሉን፣ ሳይካትሪ ነርሶች አሉን፣ ክሊኒካል ነርሶች አሉን፣ ሳይኮሎጂስቶች አሉን፣ ሶሻል ወርከሮች አሉን፣ እነዚህን ኒውትሪሽኒስቶች አሉን። እነዚህን ሁሉ ባለሙያዎች አፕግሬድ አድርገን ብቁ አገልግሎት መስጠት እንዲችሉ እነሱም ትሬንድ የሚሆኑበት ትሬኒንግ ሴንተር ነው። አምስተኛውና ዋነኛው በኋላ ዋነኛ የሚያደርገው ነገር ምን እንደሆነ የምታውቀው ሆቴል አፓርትመንት ነው። ሆቴል አፓርትመንት እዚህ ውስጥ ተካቶ መሰራት አለበት ብለን እናምናለን። ይህን ለዚህም ፕሮፖዛል ካቀረብ 9 ዓመት አስቆጥረናል። ለአዲስ አበባ ከተማ አስተዳደር ቦታ እንዲሰጠን፣ ቦታው ስላልተሰጠን ነው ፈንድሬዝ ማድረግ ያልጀመርነው። ቦታው ሲሰጠን አሁን ፈንድሬዝ ማድረግ እንጀምራለን። እናንተም አብራችሁን ፈንድሬዝ ታደርጋላችሁ። ይሄ አምስተኛው ተቋም ምንድን ነው የሚሰራው? የአንደኛው አገልግሎቱ ቮለንተሮች መጥተው በነፃነት ሴትል አድርገው በቀላል ዋጋ ንጹህ ስፍራ፣ ንጹህ ምግብ አግኝተው የቮለንተሪ አገልግሎት መስጠት እንዲችሉ የውጭ ሀገር ዜጎችም ኢትዮጵያውያን መጥተው አገልግሎት መስጠት እንዲችሉ የማረፊያ ቦታ ይሆናቸዋል። ሁለተኛው ዜጎቻቸው፣ ወንድሞቻቸውን፣ ቤተሰቦቻቸውን፣ ልጆቻቸውን፣ አባቶቻቸውን፣ እናቶቻቸውን ማሳከም የሚፈልጉ ዜጎቻችን መጥተው ማረፊያ አጥተው ሕክምና ሳያስጨርሱ አቋርጠው እንዳይሄዱ የሚያርፉበት ቦታ ይኖራቸዋል። በዛው ለነሱም በነሱ ደረጃ የሚሆን የአገልግሎት ጥሩ አገልግሎት ተሰጥቷቸው ንጽህናቸው የተጠበቀ አገልግሎት ተሰጥቷቸው ግን በአፎርደብል ፕራይስ አገልግሎት ማግኘት እንዲችሉ። ሶስተኛው ሪሰርቸሮች በተለያየ ስፍራ ይመጣሉ። ነገር ግን አርፈው ሪሰርች በደንብ ሰርተው ለግብአት እንዲውል ማድረግ የማይችሉበትና በዴስክቶፕ ሪሰርች የምንጋጋጥበት ነገር ለማስቀረት እዛው ቆይተው አገልግሎት ሰጥተው ሪሰርቻቸውን አጠናቀው ሪሰርቹን ደግሞ ለፖሊሲ ግብአት እዛው በተጠናበት ስፍራ ላይ ለፖሊሲ ግብአት እንዲሁም ደግሞ ለአገልግሎት ጥራት እንዲውል አድርገው መሄድ እንዲችሉ የሚያገለግል ተቋም ነው። ይሄ ሆቴል አፓርትመንት ከሁሉም በላይ ሁሉንም ተቋሞቻችን ራሱን የቻለ ለማድረግ መክፈል ከሚችሉት እናስከፍላለን፣ መክፈል ከማይችሉት ደግሞ በነፃ አገልግሎት እንሰጣለን። ስለዚህ ከመንግስትም ከዶነሮችም ከግለሰብም ፈንድ ሳይፈልግ ራሱን ችሎ መቆም የሚችል ዘላቂ አገልግሎት የሚሰጥ ለትውልድ የሚተላለፍ ተቋም መገንባት ማለት ነው። ስለዚህ ይህን ሴንተር ኦፍ ኤክሰለንስ በመገንባት ሂደት ውስጥ የሚዲያዎች ሚና በጣም ያስፈልገናል። የመንግስት እገዛ በጣም ያስፈልገናል። የእኛ ማህበረሰብ አብሮነት በጣም እጅግ ያስፈልገናል እና ምክንያቱም የራሱ ነው ተቋሙ። የራሱን ተቋም ራሱ ካልጠበቀ፣ ራሱ ካልገነባ፣ ራሱ ሊጠቀምበት ካልተዘጋጀ ከየትም ሊመጣ ስለማይችል በእንደዛ አይነት ልናዘጋጅ ስለምናስብ ከጎናችን ከቆማችሁ ሴንተር ኦፍ ኤክሰለንስ ተግባራዊ ይሆናል፣ ለሌሎች ተቋማትም ምሳሌ ይሆናል ብለን እናስባለን። ሁሉም ተቋሞቻችን ወደፊት ራሳቸውን የሚችሉ ህዝባቸውን የሚያገለግሉ ቋሚና ዘላቂ የሆነ አገልግሎት የሚሰጡ ለትውልድ የሚተላለፍ እና የሚሻገር ተቋማት ይሆናሉ ብለን እናስባለን። ለነዛ አጋር ኢትዮጵያ ምሳሌ ለማድረግ እንግዲህ ደፋ ቀና እያልን ከማን ምን ይጠበቃል? በቃ ብዙዎቹን ለመናገር ለመዳሰስ ሞክሬያለሁ። ግን በዋናነት ከመንግስት የቦታ አቅርቦትና የፋውንዴሽን መሰረት መጣያ ካፒታል ያስፈልጋል። ምክንያቱም የመንግስትን ስራ ነው እኛም የምንሰራው። ከዛ በተጨማሪ አጋዥ አካላትን በማስተባበር ረገድ መንግስት አንበሳውን ድርሻ ይወስዳል። ምክንያቱም ህዝቡም የመንግስት ነው፣ ሪሶርሱም የመንግስት ነው፣ አገሪቱም የመንግስት ናት። ስለዚህ ይህን ሀገር ለመለወጥ በሚደረጉ እንቅስቃሴዎች ሁሉ የአንበሳውን ድርሻ መንግስት ይወስዳል። ቀጥሎ የእኛ ማህበረሰብ የራሱን ተቋም ስለሆነ የምንገነባው
በንጽህና እንደምንገነባ አምኖ አብሮን እንዲሰለፍ በጸሎቱም እንዲያግዘን፣ ባለው ማቴሪያል እንዲያግዘን፣ ባለው ገንዘብ እንዲያግዘን ማህበረሰቡን በሙሉ ጥሪ እናስተላልፍለታለን። ከዛ ዶነሮቻችን ከዚህ በፊት አብረውን ሲሰሩ ብዙ ትረስት ቢልድ አድርገዋል። ከጎናችን ለመቆም ዝግጁ ናቸው ብለን እናምናለን። ስለዚህ እነሱ በገንዘብ ድጋፍ፣ በቁሳቁስ ድጋፍ፣ በቴክኖሎጂ ድጋፍ፣ በባለሙያ ድጋፍ ያድርጉልናል ብለን እናምናለን። እነሱንም በዚሁ አጋጣሚ ለዛ ጥሪ ማስተላለፍ እፈልጋለሁ። የሚዲያ አካላት የእኛን ስራ በመግለጥ እንዲሁም ደግሞ ክትትል በማድረግና ግድፈቶችን በማሳየት ግድፈቶች እንዲታረሙ ትክክለኛው አገልግሎት ደግሞ ለህዝቡ ቀርቦ እንዲታይና ህዝቡ እገዛውን እንዲያደርግ የሚዲያ አገልግሎት ከጎናችን እንድትቆሙ እንፈልጋለን። የአጋር ኢትዮጵያ ቦርድና ሰራተኞች ቀደም ሲልም የነበራቸው ኮሚትመንት የትየለሌ ነው። በነገራችን ላይ ሳልጠቅሰው እንዳላልፍ እንኳን አስታወስከኝ። የአጋር ኢትዮጵያ ሰራተኞችና ቦርድ ኮሚትመንት ለገንዘብ አተን ደሞዝ አተን በምንቸገርበት ወቅት እንኳን ያለ ደሞዝ ለ3 ወር ለ4 ወር በተደጋጋሚ ያገለገሉ ጽኑ የሆኑ ዜጎች ስለሆኑ በዚሁ አጋጣሚ ማመሰግናቸዋለሁ። የወደፊት ቁርጠኝነታቸውንም በዚሁ ማሳየት እንዲችሉ ጥሪዬን አቀርባለሁ።